ሰበር ዜና የአሜሪካና ኢራን ጦርነት በከባድ ጥቃቶች ታጅቦ እንደቀጠለ ነው። አሜሪካና ኢራን አዳዲስ ጥቃቶችን ፈጽመዋል። ኢራን ለየመን ሁቲዎች ወታደራዊ ድጋፍ አድርጋለች። ዩናይትድ ኪንግደም ጦርነቱን ለመቀላቀል ጫፍ ላይ ደርሳለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ላይ አስደንጋጭ ውሳኔ ወስነዋል። በርከት ያሉ ሰበር ዜናዎች አሁን ተሰምተዋል። ሁሉንም ሰበር ዜናዎች በዝርዝር ተሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁንኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ፕሬዝዳንት ዶናልድ ጄ ትራምፕ በአሜሪካ የተያዙት የኢራን ሀብቶች በመርከቦች፣ ጭነቶች ወይም የትኛውም ተያያዥ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ተናገሩ። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን መገናኛ ብዙሃን ደግሞ 4 ሰዎች መገደላቸውንና 5 ሰዎች መሞታቸውን ዘግበዋል። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ የትራምፕን አስተያየት አቀጣጣይ ሁኔታ ሲሉ ጠርተውታል። አሜሪካ ትናንት ምሽት ጥቃት የፈጸመችው በኢራን የሚደገፉት ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካስታወቁ በኋላ ነው። ይህ የሁቲ ጥቃት የዓለም የመርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋ በከፍተኛ ሁኔታ ጨምረዋል። የአሜሪካ ጥቃትን ተከትሎ በኢራን ባንዳር አባስ የተባለው የወደብ ከተማና ቀሽም ደሴትን ጨምሮ በሀገሪቱ ደቡባዊ ክፍል በሚገኙ ቁልፍ ወታደራዊና የንግድ ቦታዎች ላይ ፍንዳታዎች መከሰቱን የመንግስት መገናኛ ብዙሃን ዘግበዋል። ይህ ጥቃት ከመድረሱ አስቀድሞ ፕሬዝዳንት ዶናልድ ጄ ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ኢራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ ዝተው ነበር። የአሜሪካ ጦር የኢራንን በቀጠናው የሚጓዙ ሲቪሊያን መርከቦች ላይ ስጋት የመጣል አቅም ለማዳከም ያለመ ጥቃት መፈጸሙን ገልጸዋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ የኢራን ወታደራዊ እዝ ማዕከላትን፣ የድሮን ማከማቻዎችን፣ የኮሚኒኬሽን ኔትወርኮችን፣ የባህር ዳርቻ የክትትል ስፍራዎችን እንዲሁም የባህር ኃይል አቅሞችን ኢላማ ማድረጉን አስታውቀዋል። አሜሪካ በሆርሙዝ ወሽመጥ ላይ የነበራትን ቁጥጥር መልሳ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉት ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት ደቅነዋል። ይህንንም ተከትሎ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሚል $100 ተሻግረዋል። ይህ ቀጠናዊ ውጥረት በቀጠለበት ሁኔታ ፕሬዝዳንት ዶናልድ ጄ ትራምፕ መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ እጇ ላይ በሚገኘውና በምትቆጣጠረው የኢራን ገንዘብ እንደሚከፈል ተናግረዋል። ለዚህ የሚውለው የገንዘብ መጠንም እጅግ ከፍተኛ ሊሆን እንደሚችል ገልጸዋል። ለዚህ የትራምፕ አስተያየት በጽሁፍ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ በዚህ አይነት ገንዘቦች የሚደሰቱ ወይም የሚያተርፉ አካላት ማስታወስ ያለባቸው መንግስታት አንዴ ንብረት መውሰድን ከተለማመዱ በኋላ የማንም ሀብት ደህንነቱ የተጠበቀ እንደማይሆን ተናግረዋል። ይህንን ተከትሎ የሚመጣው ቀውስ ያማረ ወይም ሰላማዊ አይሆንም ሲሉም አስጠንቅቀዋል። በሌላ በኩል በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር በርካታ ፍንዳታዎች ተሰምተዋል። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራን በሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸውን ኤፒ ዘግቧል። የአሶሺየትድ ፕሬስ ጋዜጠኛ አርብ ማለዳ የኢራቅ ከፊል ራስ ገዝ ግዛት በሆነው የኩርዶች ዋና ከተማ ኢርቢል አቅራቢያ 7 ፍንዳታዎች መሰማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ በሚገኝ የአውሮፕላን ማረፊያ አቅራቢያ ውስጥ 4 ጭሶችን መመልከቱን ዘግቧል። የአሜሪካና ኢራን ጦርነት ዳግመኛ ካገረሸ በኋላ ኢራን በሆርሙዝ ወሽመጥ ላይና በባህረ ሰላጤው ሀገራት ላይ የምትፈጽመውን አደገኛ ጥቃት
ጥቃቶች አጠናክራ ቀጥላለች። የኢራን ጤና ሚኒስቴር ዳግመኛ ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውንና ከ600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ እየተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አድርሷል። አሜሪካ ኢራንን ስትደበድብ ኢራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። በሌላ ዜና ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩናይትድ ኪንግደም ራሷን ለመከላከል ዝግጁ መሆኗን ገልጻለች። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24/7 ዝግጁ መሆኑን አስታውቀዋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሰዋል። የኢራን እስላማዊ አብዮታዊ ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ብለዋል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት የወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤርፎርስ ሬርፎርድ እንደሆነ ገልጸዋል። የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጠም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩናይትድ ኪንግደም ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗንም ጠቅሰዋል። በሌላ በኩል ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮችን ጠቅሶ ሮይተርስ ዘግቧል። ኢራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮቹ ጠቅሰዋል። በጉዳዩ ላይ መረጃ ያላቸው 4 ምንጮች ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲሉ ለሮይተርስ ተናግረዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑን ለሮይተርስ ተናግረዋል። ከነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጸዋል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎች ለመደገፍ በአውሮፕላን ወርቅ መላኳ ተጠቅሰዋል። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ አድርሰዋለች ባለው የሐምሌ 13 የሰነአ አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት አስታውቀዋል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስቴር ሙአር አል ኢሪያኒ በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ ላይ አረጋግጠዋል። ተልዕኳቸው የሚሊሻዎችን ወታደራዊ አቅም ማጠናከርና በቀይ ባህርና በባብ አልመንደብ የባህር መስመር ላይ ያለው ዓለም አቀፍ መተላለፊያ ደህንነት አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።